የደቡብ ኢትዮጵያ ክልል ምክር ቤት ስድስተኛ ዙር አምስተኛ የሥራ ዘመን ስድስተኛ መደበኛ ጉባኤ ከየካቲት 6 እስከ 7 2018 ዓመተ ምህረት ይካሄዳል። ጉባኤውም የክልሉ ምክር ቤት መቀመጫ የሆነው አርባ ምንጭ ከተማ በጋሞ ባህል አዳራሽ የሚካሄድ ይሆናል። የጉባኤው አጀንዳዎች በዋናነት የመስተዳደር ምክር ቤት የ2018 የግማሽ ዓመት አፈጻጸም በጥልቀት የሚገመገም ይሆናል። በዋናነት የአፈጻጸም ግምገማው የሚያተኩረው በሁሉም ዘርፎች የተመዘገቡ ስኬቶችን እንደ መስፈንጠሪያ ወስዶ ለቀጣይ ስራ ሰንቆ ለማስፋትና ጉድለቶችን ደግሞ በዝርዝር ለይቶ የእቅድ አካል ሆኖ የህዝባችን ተጠቃሚነት በሚያረጋግጥ መንገድ ተቋማት የሚመሩ ኃላፊዎች ትኩረት ሰጥተው እንዲመሩ አቅጣጫዎችን በጉባኤው ላይ ይቀመጣል። ስለዚህ በዚህ ጉባኤ ላይ መላው የክልላችን ምክር ቤት አባላት እና በክብር እንግድነት የምንጠራቸው ተሳታፊዎች የመስተዳደር ምክር ቤት አባላትና ተግባራትን የሚመሩ የሚመለከታቸው አካላት ጉባኤው ላይ ይገኛሉ። እነዚህ የሚቀመጡ አቅጣጫዎችንም ትኩረት ሰጥተው ወስደው የሚተገበር ይሆናል። ጉባኤውን ቀጥታ መሳተፍ የማይችሉ የክልላችን ህዝቦች እነዚህ የሚቀመጡ አቅጣጫዎች ርዕሰ መስተዳድሩም ተገኝቶ ሪፖርት አቅርቦ ቁልፍ የሆኑ ጉዳዮች ላይ አቅጣጫ ስለሚቀመጥ መላው ህዝባችን በቴሌቪዥን መስኮት የተመዘገቡ ስኬቶችንም በመረዳት ለቀጣይ ስራ ህዝቡን እንዲያግዝ ጉድለቶችንም በመተባበርና በመቀናጀት ማሳካት ስለሚጠበቅብን መላው ህዝባችን ጉድለቶች ላይ የሚቀመጡ አቅጣጫዎችንም በመከታተል መንግስትና ህዝብ አብሮ ሆኖ ውጤታማ ለመሆን እድገትን ለማረጋገጥ በጋራ የሚሰራ በመሆኑ መላው ህዝባችን በቴሌቪዥን መስኮት እንዲከታተል ጥሪንም ለማቅረብ ነው። ሁለተኛው አጀንዳ የህዝብን ተጠቃሚነት የሚያረጋግጡ የተለያዩ ከዚህ በፊት አዋጆች ወጥቶ ትግበራ ላይ ቆይተዋል። የተወሰነ ማሻሻያ የሚፈልጉ አዋጆች ስላሉ በምክር ቤት ላይ ቀርቦ ይጸድቃሉ። እነዚህንም ተግባራዊ ያደርጋል ምክር ቤቱ። ስለሆነም መላው ህዝባችን እነዚህ አጀንዳዎች ዙሪያ የሚቀመጡ አቅጣጫዎች በጋራ ተቀናጅቶ ለመስራት ስለሚያግዝ መከታተል ይጠበቅበታል። ከምንም በላይ አሁን የምናካሂደው ጉባኤ ተልዕኮ ድርብ ነው። የምርጫ ዘመኑን የምናጠቃልልበት 5ኛ ዓመት ነው። ስለዚህ በጣም ቁልፍ የሆኑ ጉዳዮች አቅጣጫ የሚቀመጥበት ነው። የምርጫ ዘመኑ ማጠቃላይ እንደመሆኑ መጠን የመጨረሻው ዓመት በምክር ቤት ተጠቃሎ አቅጣጫዎችም የሚቀመጥበት ነው የግማሽ ዓመት አፈጻጸሙ። ስለዚህ ትርጉሙ ከፍ ያለ ለቀጣይ ተልዕኮም ጭምር ትርጉም ያላቸው አቅጣጫዎች ስለሚቀመጥ መላው ህዝባችን በቴሌቪዥን መስኮት መከታተል አለበት። የጋራ ተግባቦትም የሚፈጠርበት ስለሆነ በአጽንኦት እንዲከታተል በምክር ቤቱ ስም ጥሪ ለማስተላለፍ ነው። አመሰግናለሁ።